ሄርሜላ የአብርሽ መደበሪያ የኛ መደበሪያቱ አንቺን ይሉ ደግሞ ሴት ማለት ነው። አብርሽ እኮ እንዴት እንደሚደበርባት እንዴት እንደሚጫወትባት በቃ ሲኒማ ቤቱ በሉት ሲኒማ ቤቱ። አሁን አብርሽ ማለት ነው ሲኒማ ቤት አይሄድ ፊልም ቤት አይሄድ ይመጣና ከሄርሜላና ከኛ ላይ ነው የሚደበርብን። ከኛ ላይ እኮ በነገራችን ላይ አይደበርብንም ማለቴ ይደበራል ስላቸው አብርሽ ከኛ ላይ ሄርሜላን ይዟት ይመጣና እኛ ምን እንደበርባታለን እሱም ይደበርባታል ማለት ነው። እኛም በቃ ሲኒማ እናይም። ሲኒማችን ማናት ሄርሜላ ናት። እሰይ ደግ አረገሽ ማለት ነው። አንቺ ባለየ የተውሶ ደግሞ ይሄዳል ተመልሶ። ልብሱ እኮ ደግሞ የሩታ ነው ማለት ነው። ሩታ ጠቧት ማለት ነው። ጉማ ማጣለችው። ከዚያ በኋላ ደግሞ እዚህ ከፊት ለፊቱ ምናምን ነገር ተቀዳዶ ነበር። ከዚያ ሄርሜላ ይሄ የፊቱን የተቀደደው ልብስ እሱን ቅድድ አረገችና በመርፌ የሰፋችና እስከ ጉልበቷ ለብሰው አትመጣም እንዴ የሩታ ልብስ። እናማ እነሱ ምን ይላሉ? ሩታ የምትለብስ የሄርሜላ ልብስ ነው። ወይኔ የበላቸው ሩታ ብታዩት ማለት ነው። ቀን በቀን ሁሌ በመጣሽ ቁጥር ምንድነው የምትለብስ? አሏን አሽካል የተለያየ ልብስ ነው የምትለብስ ማለት ነው። እና ሩታ የሄርሜላ ልብስ በእውነት ለብሳ አታውቅም። ሩታን እኮ እኛ የምናውቃት ስንት ዓመታችን ማለት ነው። ስንት ዓመታችን ሄርሜላ የመጣ ትናንትና። ወይኔ ሄርሜላ ሩታ እኮ የለበሰች የሩታ ልብስ ነው። ኧረ እባካችሁ አንቺ መደበሪያ ማለት ነው። አያቸው አብርሽ ዛሬ ደግሞ መጥቶ ታምራለች፣ ቆንጆ ናት። እንዴ አንተ ማለት ነው አሁን እኮ በአደባባይ ማድረግ እኮ ነው የቀረህ። በአደባባይ ማድረግ ለምን ተኝታችሁ አታድርጉም? እኛ ምን አገባል እንዴ? ይሄን ያህል ምንድነው መላላጥ? ይሄን ያህል ምንድነው መዋረድ? አንተ ወራዳ! አንቺም ደግሞ ሴትነትሽን የማታከብሪ የሴት ክብር የሌለሽ ወንድሟ። በነገራችን ላይ ወንድምየው ዛሬ የተናገረው ትክክል ነው። ለምን ብትሉ አንቺ ለምን ሁሌ የምታሰድቢን? ከፈለግ እሷን ማግኘት ከፈለግ ማንንም ማግኘት ከፈለግ እኔን ሳታናገሩ እሷን ማግኘት የለባችሁም ብሎት የሆነ ነግሮታል ማለት ነው። እና አብርሽ እንዴት እንደተናደደ ስትላላጥ እኛ ምን አገባን? አንተ የራት ፕሮግራም ቢኖርህ የምሳ ፕሮግራም ቢኖርህ አለባበሴም በቃ ከእሷ ጋር የሆነ ይሄዳል እና እንደዚህ ዘንጬ ነው የመጣው። እንዴት ነው በእናትህ እንዴት ነው የሚያደርግህ? እንዴት ነው የምትላላጠው? ኧረ እባክህ ስንት አይነት ወንድ እኮ አይተናል። ስንት ሶሻል ሚዲያ በጣም ሰዎች አይተናል። በጣም ብዙ ነገሮች አይተናል። አንተ ደግሞ ጠገብ ከረ ጠጋብ ነው ላይ በልክ ያደርግልህ። ይሄን ያህል ምንድን ነው መላላጥ? እና እንዳያችሁት እንግዲህ የሄርሜላ ወንድም ሄርሜላ ከአብርሽ ጋር ቆማ ስትላላጥ እሷም መቼም ሰው አይመጣም ብላ ደረቱን ስታሻሸው ልብሱን ስታስተካክልለት መቶ እንቅ አደረጋታ። እንቅ ነው ያደረጋት። አንቺ እንዴት ክብር የለሽም? ቤተሰቦቻችን እንደዚህ የምታሰድቢ ምን አንሶች ነው? መልክ ሳያንስሽ ቁመና ሳያንስሽ ምን ትፈልጊያለሽ ከሱ ብሎ እንግዲህ ይዟት ሄዷል ወንድምየው ማለት ነው። እና ወንድምየው አንተ ትክክል ነህ። ባለፈውም የተናገርኩህ በጣም ትክክል ነህ። አሁን ቀደም 2 3 ምናምን ነገር ተናግሯል። በነገራችን ላይ ስለ እህቱ ማለት ነው። ይቺ ክብር የሌላት እሷ ናት እንጂ እንደዚህ የምታዋርዳቸው። እና እሱ እንግዲህ ያው እህቱን ይዞ ሄዷል። አብርሽን በጣም ተናዷል። ዳኒ ደግሞ አሽቃባጭ ማታ አንተን ይሎ አስታራቂ። ትናንትና ከሩታ ጋር ነበር፣ ዛሬ ደግሞ ከሄርሜላ ጋር መልሰ ደግሞ ነገ ደግሞ ከፍቅር ጎን ትቆማለህ። አንተ እኮ ተው አንተና ዴቭ ዝም ብላችሁ ወጣችሁ እንደማረላችሁ ሴቶች። ከዚያም ሶክ በሉ፣ እኛ ምንም አያገባንም። እና ስለዚህ ያው አብርሽም በጣም ነው እየተላላጠባት ያለው። ሄርሜላም እንግዲህ አው ልክ ነው። የወንድሞችን የዘመዶችን እነሱን የሚሉትን ነው መስማት ያለብኝና እስካሁን ከአንተ ጋር ብዙ አሳልፍ ያለው እኔ አንተ ብቻ አንስቶን እኮ በጣም አዝናለሁኝ። ግን እሱ መቼም ምንም ነገር አያዝንልኝም። ለእኔ ብሎኝ አያውቅም። እኔ የእሱ ብቸኝነት በጣም ያሳዝነኛል። ግን ምንም ማድረግ አልችልም እያለች እንግዲህ ያው አልቆረጠችም። በነገራችን ምንም አልቆረጠችም። አንቺ ባጣ ቆይኝ። አሁን አብርሽ እንደዚህ የሚላላጥብሽ አብርሽ እንዲህ የሚያደርግሽ ሩታንና ፍቅርን ለማናደር ነው እንጂ እውነት ወዶሽ እውነት ደግሞ ልብሷን ማለት ነው እያውቀው የወራዳነታቸው የለበሰችው ሲያው እስከ ጉልበቷ እስከ ጭኗ ነው። እና ስለዚህ እሱን አውቀው ካሜራውን ዝቅ አድርጉት ምናምን ነገር ይባባሉና ካሜራውን ዝቅ ሲያደርጉት ወይኔ እንዴት እንደሚጫወትባት አንዴ ከንፈሯን ይስማታል፣ አንዴ ኧረ ቢስሚላህ ረህማን ረሂም። በጣም ነው የተጨማለክ ማለት ነው አብርሽ። እና ሄርሜላ ደግሞ አንቺ ክብርሽን እስቲ አንዳንድ ወቂ የኦዲየንሶችን የሚሉሽን ስሚ። አብርሽ አይሆንሽም እየተባልሽ ነው።
ከአብርሽ ጋር በጣም ህይወት አቁሚ በቃሽ። እሱ እንዳይሆንሽም አሁን ከአንቺ ጋር እንደዚህ እንደዚህ የሚል አንድ የኦዲየንስ ልክ አለበት፣ ሁለተኛ የሩታ፣ ሶስተኛ ደግሞ የፍቅር ፍቅር በጣም በብዙ ነገር እየፈተነችው ስለሆነ የእነሱን ንዴት የኦዲየንስ የሚሰደበውን አስተያየት የሚሰጠውን የእሱን ንዴት እየተዋጣብሽ ነው እንጂ እውነት ወዶሽ አፍቅሮሽ አይደለም። ቢወድሽ ቢያፈቅርሽ ይሄ ለበሽው ልብስ እንደዚህ ዝቅ እያደረገው አደባባይ ያሳይልሽ ነበር። አውቃለሁኝ አንቺን በአደባባይ ነው ለብሰሽው የመጣሽ፣ ግን ቢሆን ደግሞ ይሄ የሚወድሽ ህዝብ የሚያደንቅሽ ምን ጠላሽም በአለባበሽም በንግግርሽም ያው ምንም ኮንትር ያለ ነገር አሞት ስለሌለሽ መሳቂያ መሰላቂያ ትሆኛለሽ ማለት ነው። እና ሩታ በነገራችን ላይ እንደዚህ አይነት ልብስ ለብሳ አታውቅም። አንዳንዴ ወጣ ያለ ልብስ ትለብሳለች። ግን ቢሆንም ሞ እንደ ሄርሜላ እኮ ኧረ ወይኔ የሆነ ሱሪ ስትለብስም እስከ ጭኗ እስከ ብሯ ትለብሳለች። ወይኔ እና ሩታዬ ያው ፏቤ ፈሽበይ አብርሽ አይሆንሽም፣ ባል እንኳን ባልና ጉረቤትም አይሆንሽም። ፍቅርም እንግዲህ እንደምታዩት አብርሽና ሩታን ለማስታረቅ ያው እየሞከረች ያለችው በጣም ደስ ይላል። እና ያለው ነገር ይሄ ነው። ዳኒ ደግሞ አታሽቃብጥ ማለት ነው። አንተን እነሱ ልታስታርቅ አንተ ከመሀላቸው ገብተህ ያው ኦዲየንሶች ታዘህ ሊሆን ይችላል። እና ዞሮ ዞሮ ብቻ ውሽሚት ያው ባጣ ቆይነሽ እነ ሩታም እነ ፍቅርም ነግረውሻል። ተይ እባክሽ ባጣ ቆይኝ አትሆኝ፣ አብርሽ ምንም አይሆንሽም፣ ባል አይሆንሽም፣ ጓደኛ አይሆንሽም። እና ስለዚህ እሱ አፈ ቅቤ ነው። ማንም ሰው ተናግሮ ያሳምናል ነው። ከአብርሽ ህይወት ውጭ ብሎሻል። አሁን እኮ ስታረቁ ደግሞ ትጣላላችሁ። እና ወንድምየው ጀግና ነህ፣ ግን እህትህ አሰማም፣ እህትህ ምንም አሰማም። አሁንም ከአብርሽ አልቆረጠላትም፣ ምንም ነገር የቆረጠላት ነገር የለም። እና በጣም ያሳዝና ማቶኛ ደግሞ ቆረጠች እያልን እስቲ አብርሽ እንዲው አይ አሁን አብርሽ አሁን አንቺን ሚስት አድርጎ ሊኖር እሱ ውሸቱ ከሩታ ውጭ ሩታንም እንደዚህ ነበር ሲያደርጋት የነበረ። ይሽ ከፍቅር ጋርም ተገናኝቶ ሳለ እንዲህ ነበር ከፍቅር ጋር ሲላላጥ የነበረ። እና የማታ ያው ፍቅርም ጉድን አወጣችበት። አንቺ ግን ለሴት ልጅ ትንሽ ለራስሽ ክብር የለሽም። እንኳን ቤተሰቦችን እያሰደብኩ ነው። ኧረ እባክሽ ቤተሰቦችሽ ማሰደብሽ ዛሬ ነው እንዴ ትዝ የሚልሽ? ዛሬ ነው ወይ ትዝ የሚልሽ? እና ለማንኛውም ቤተሰቦች በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።